ተናስልኝ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዛነትና ዳሴ ድምጽ ነው። ከሰዓቱ ዜናዎች ጋር አንተነህ ደግፌ ነኝ። በቅድሚያም አበይት ነጥቦች ነው። የኢህአዴግ ምክር ቤት ስብሰባ በዲሞክራሲያዊ መንገድ ተካሂዶ በውጤታማነት መጠናቀቁን የኢህአዴግ ምክር ቤት ጽሕፈት ቤት ኃላፊ አቶ ሽፈራው ሽጉጤ ገለጹ። በቻይና ድንገተኛ ጉብኝት ያደረጉት የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን ከቻይና አቻቸው ልዩ አቀባበል ተደረገላቸው። አብራችሁን ቆዩ። የኢህአዴግ ምክር ቤት ስብሰባ በዲሞክራሲያዊ መንገድ ተካሂዶ በውጤታማነት መጠናቀቁን የኢህአዴግ ምክር ቤት ጽሕፈት ቤት ኃላፊ አቶ ሽፈራው ሽጉጤ ገለጹ። ኃላፊው የስብሰባውን ሂደትና የግንባሩ ሊቀመንበር ምርጫ አስመልክተው መግለጫ ሰጥተዋል። ተስፋዬ አባተ ተጨማሪ አለው። የኢህአዴግ ምክር ቤት ጽሕፈት ቤት ኃላፊ አቶ ሽፈራው ሽጉጤ የኢህአዴግ ስራ አስፈጻሚ ኮሚቴን የግንባሩን ምክር ቤት ስብሰባ እንዲሁም የግንባሩን ሊቀመንበር ምርጫ ሂደት በተመለከተ ነው ለጋዜጠኞች መግለጫ የሰጡት። የኢህአዴግ ስራ አስፈጻሚ ኮሚቴ ከመጋቢት 2 እስከ መጋቢት 10 2010 ዓ.ም ከህት ድርጅቶች የቀረቡ የግምገማ ሪፖርቶች ላይ ሰፊ ውይይት አድርጓል። ይህንን ተከትሎም የኢህአዴግ ምክር ቤት ከመጋቢት 12 እስከ 18 ድረስ የግንባሩን ስራ አስፈጻሚ ኮሚቴ ሪፖርት መሰረት አድርጎ ተወያይቷል። ግልጽ፣ አሳታፊና ዲሞክራሲያዊ በሆነ መንገድም ገምግሟል ብለዋል አቶ ሽፈራው ሽጉጤ። ጥልቀት ያለው ግምገማ ከመጋቢት 12 እስከ 18 ድረስ የኢህአዴግ ምክር ቤት አካሂዷል። በዚህ ላይ ተመስርቶ ግምገማውን በእያንዳንዱ አካል ላይ እያንዳንዱ ጉዳይ ተፈትሾ ከዚህ ችግር በፍጥነት የምንወጣበትና የጀመርነውን የሰላም፣ የጀመርነውን የልማት፣ የጀመርነውን የዲሞክራሲ ስርዓት ግንባታ በፍጥነት ማስኬድ የምንችልበት ሁኔታ መስራት እንዳለብን የኢህአዴግ ምክር ቤት ወስኗል። ምክር ቤቱ በዋናነት ስራን ለመገምገም እንደሚሰባሰብ የገለጹት ኃላፊው ያጋጠሙ የአመራር ክፍተቶችን የመተካት ኃላፊነትም አለው ብለዋል። በዚህ ሂደትም የግንባሩ ሊቀመንበር ዶክተር አብይ አህመድ እንዲሆኑ መርጧል ነው ያሉት። የምርጫ ሂደቱም ግልጽና ዲሞክራሲያዊ እንደነበር በመጠቆም ምርጫችን የነበረው በጣም ግልጽ፣ ዲሞክራቲክ እና በትግል ላይ የተመሰረተ በድርጅታችን የኢህአዴግ ታሪክ ከየትኛውም ጊዜ በተሻለ ሁኔታ በድርጅቶቹ መካከል መቀራረብን ሊፈጥር የሚችል በድርጅቱ አመራሮች መካከል መቀራረብ፣ መተማመን የሚፈጥር በግልጽ ውይይትና ትግል ላይ ተመስርቶ የግንባራችን ሊቀመንበር መርጠናል። ስለዚህ ሂደቱ ኢህአዴግ በድምሩ ያሸነፈበት እና ኢህአዴጋዊ መንገድ በእርግጥም ማሸነፍ የሚችል መስመር፣ ሀያል መስመር ያለን መሆኑን ያረጋገጥንበት ነው። በዚህ ሂደት ድርጅቶቻችን መካከል ያለው ጓዳዊ ዝምድና በትግል ላይ ተመስርቶ ማጠናከር የሚችል ቢያንስ በአመለካከት ደረጃ መግባባት ተፈጥሯል። ተግባራዊ እንቅስቃሴውም ከዚህ በኋላ የሚቀጥል ስለሆነ ይሄው ተጠናክሮ የሚቀጥል ይሆናል ማለት ነው። የግንባሩ ሊቀመንበር ለመምረጥ እጩዎች ከምክር ቤቱ ተጠቁመው ድምጽ መሰጠቱን የገለጹት አቶ ሽፈራው በድርጅቶች የቀረቡ እጩዎች እንደሌሉና የኢህአዴግ አሰራርም ይህንን እንደማይፈቅድ ተናግረዋል። በመጀመሪያ ድርጅቶች ያቀረቧቸው ካንዲዴቶች የሉም። ካንዲዴት በድርጅት አልቀረበም፣ በአሰራራችንም አይቀርብም። እንደዚህ ተብሎም ከሆነ ትክክል አይደለም። ኢንዲቪጁዋል 180ም ሰው ካንዲዴት የመሆን መብት አለው። ስለዚህ ለአንድ ቦታ በአጋጣሚ ሆኖ 3 ቦታዎች ማለት አንድ ቦታ ነው ክፍተት የነበረው። ለአንድ ቦታ ምክር ቤቱ ተስማማ 3 እጩ ለመጠቆም ነው። በ3 እጩ ምክንያት 4 ድርጅት ስላለን አይደለም፣ ከአንድ ድርጅት 2 ሰው ሊጠቆም ይችላል። ስለዚህ ከቀረቡት እጩዎች መካከል ነው የተጠቆሙት እንጂ በፓርቲ ደረጃ የተደረገ ጥቆማ የለም። የሚመረጠው የምክር ቤት አባሉ አንዴ ወደ ምክር ቤት ከገባ በኋላ አንድ አካል፣ ስለዚህ ከዚህ አንድ አካል መካከል ነው ሰው የሚመረጠው ማለት ነው። በዚህ መንገድ ነው የመጣውና የትኛውም ብሔራዊ ድርጅት አባል ሊሆን ይችላል። ሰው በምክር ቤት ውስጥ ካሉ ሰዎች ብቁ ነው የተባለው ሰው ይጠቆማል። አሰራሮች አሉት፣ ሂደቶች፣ ፕሮሲጀርስ አሉት። በዛ ፕሮሲጀርስ አልፎ ድጋፍ፣ ተቃውሞ፣ ጥያቄ፣ አስተያየት ቀርቦ ከዛ በኋላ ወደ ድምጽ አሰጣጥ ስርዓት ይካሄዳል። በዚህ መንገድ ነው የመጡት። የነበሩ ጥረቶችን በማስወገድ ሁሉም የኢህአዴግ ድርጅቶች አመራሮች ለውጤታማነት ለመስራት ከስምምነት መድረሳቸውን አቶ ሽፈራው ተናግረዋል። የመረጥነውን አመራር ደግፎ በዙሪያው ራሊ አድርጎ በመቆም በኩል የነበሩ ጥረቶችን በማስወገድ አዲስ ከመረጥነው አመራር ጋር ሁሉም የኢህአዴግ ድርጅቶችና አመራር በጎኑ በመቆም አዲሱ የመረጥናቸው መሪያችን በአግባቡ ሀገሪቱንና ህዝቧን እንዲሁም ድርጅቱንና መስመሩን መምራት የሚችሉበትን ሁኔታ መፍጠር የሚያስችል ከፍተኛ የሆነ መግባባትና መስማማት ባለበት ሁኔታ የተጠናቀቀ መሆኑን ለመንገር ነው። በድርጅቱ ከፍተኛ የስልጣን አካል የሆነው የኢህአዴግ ጉባኤ በነሐሴ ወር መጀመሪያ እንደሚካሄድም የኢህአዴግ ጽሕፈት ቤት ኃላፊ አቶ ሽፈራው ሽጉጤ ተናግረዋል።
ስለ አዲሱ የግንባሩ ሊቀመንበር ዶክተር አብይ አህመድ ሪፖርተራችን ሰመራ ብሩጽ ተከታዩን አዘጋጅቷል። የትውልድ ቦታቸው ጅማ ዞን አጋሮ የሆነው ዶክተር አብይ አህመድ በ1980ዎቹ መጀመሪያ ላይ ወደ ፖለቲካው ዓለም እንደገቡ መረጃዎች ያሳያሉ። ከወታደርነት ጀምሮ እስከ ከፍተኛ የመንግስት ኃላፊነቶች ድረስም በፖለቲካው መድረክ ተጉዟል። የመጀመሪያ ዲግሪያቸው በኮምፒውተር ኢንጂነሪንግ፣ ሁለተኛ ዲግሪያቸውን በቢዝነስ አድሚኒስትሬሽን፣ የዶክትሬት ዲግሪያቸውን ደግሞ ሰላምና ደህንነት ላይ ሰርተዋል። ጠንከር ባሉ ንግግሮቻቸው የሚታወቁት ዶክተር አብይ አህመድ በተለይ ስለ ዕውቀት ያላቸው እይታ ይደነቅላቸዋል። ዕውቀት ለኛ በእጅጉ የሚያስፈልግበት ዋናው ምክንያት ነገሮችን የምናይበት የማያ መነጽራችንን የሚያጸዳው የሚያስተካክለው ዕውቀት ስለሆነ ነው። ለሁሉም ነገር እይታ ሲንሸዋረር ሲበላሽ ያለንበት ገነትም ቢሆን መልካም አገርም ቢሆን እንድንጠላው እንድንሸሸው ያደርጋል። ለዚህ ነው ሰው ኢትዮጵያን ሸሽቶ ሊቢያ ላይ የሚሞተው። ያለንበትን ነገር ገሃነም የሚያደርገው የምናይበት እይታ ብቻ ሳይሆን የሰውን እይታ ለማድመጥ ለመካፈል የምናደርገው ዝግጁነትም ጭምር ነው። ሰው ማመለካከቱ የማያ መነጽሩ የሚስተካከለው በእውቀት ነው። በየዕለቱ በሚያገኘው ዕውቀት ሰው አመለካከቱ እየተቀረጸ ሙሉ ስብዕና እንዲላበስ ያስችላል። የኢንፎርሜሽንና መረብ ደህንነት ኤጀንሲ ምክትል ዳይሬክተር የነበሩት ዶክተሩ የሳይንስና ቴክኖሎጂ ሚኒስትር በመሆንም አገልግሏል። በኦሮሚያ ክልል በምክትል ርዕሰ መስተዳድር ማዕረግ የከተማ ልማትና ቤቶች ቢሮ ኃላፊ በመሆን ቀጥሎም የኦህዴድ ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ፣ በቅርብ ጊዜ ደግሞ የኦህዴድ ሊቀመንበር በመሆን ተመርጠዋል። ይህ ሀገር የወረስነው ሀገር አይደለም ብለናል። ከአባት ከእናት የወረስነው ሳይሆን ከልጆቻችን የተዋስነው ሀገር ነው። ውርስ መሸጥ መለወጥ ይቻላል። ትውስት ግን አጥቦ አጽድቶ የሚመለስ ነገር ነው። አሳምረን ማሸጋገር አለብን። ገዢው ፓርቲ ኢህአዴግ ለቀናት ባደረገው የምክር ቤት ስብሰባ ላይ ዶክተር አብይ አህመድ ከኃላፊነታቸው ለመነሳት ጥያቄ ባቀረቡት አቶ ኃይለ ማርያም ደሳለኝ ምትክ የኢህአዴግ ሊቀመንበር አድርጎ መርጧቸዋል። ዶክተር አብይ አህመድና የሚመሩት ድርጅት ኢህአዴግ ከቅርብ ጊዜ ወዲህ በሀገሪቱ እየታዩ ላሉ ቀውሶች ዘላቂ መፍትሄዎችን ይዘው እንዲመጡም ይጠበቃል። ሁለት ምርጫ የለንም። ያለን ምርጫ መደመር ብቻ ነው። ያለን ምርጫ አንድ መሆን ብቻ ነው። መተጋገዝ መደጋገፍ ብቻ ሳይሆን በጋራ ለመኖር መደመር ነው። ቻሌንጅም ካለ ኮምፕረን ተማምነን አንዳችን የአንዳችንን ቁስል እያየን አብረን እየታመምን እንዴት ያንን ሽረን ወደሚቀጥለው ነገር እናድጋለን የሚለው ምርጫችን መሆን ያለበት ይመስለኛል። የአዲስ አበባ ከተማ ነዋሪዎችም የኢህአዴግ ሊቀመንበር ምርጫን በተመለከተ አስተያየት ሰጥተዋል። አስተያየቶቹ እንደሚከተለው ይቀርባሉ። በጣም ደስ ይላል። ትናንት ሰምቻለሁ። ያው ጥሩ ነው። በጣም ደስ ይላል። የምጠብቀውም ነበር። ዶክተር አብይ በጣም ያው አብዛኛው ማህበረሰብ ያው ሲላቸው ስለነበረ ያው እንደሚመረጡ እኔም ጠብቄ ነበር። በሰፊ ልብ የሀገሪቱን ጉዳይ በጠቅላላ ያው ትልቅ ሸክም ነው ይሄና ሸክሙን ለመወጣት እግዚአብሔር እንዲረዳቸው ነው። ራሳቸው ለዚህ ነገር ሰፋ አድርገው ማዘጋጀት ይጠበቅባቸዋል ብዬ አስባለሁ። ዲሞክራሲ በሆነ መልኩ በአንድ ሀሳብ ሆነው ስልጣንን በውርስ ሳይሆን ተስማምተው ስልጣን በመሰጣታቸው በጣም ደስ ብሎኛል። ኢህአዴግ ያለበትን የራሱን ችግር በራሱ አይቶ በራሱ ድክመቱን አይቶ ከህዝብ በሚመጣው ተቃውሞና የህዝብን ድምጽን በመስማት ራሱን አድሶ በዚህ ሁኔታ ትክክለኛ የህዝብና ለህዝብ የሚሆንን ሰው በመረጡ እኔ በእውነት እጅግ በጣም ነው ደስ ያለኝ። ለውጡ አንድ እርምጃ ነው። አንደኛ የተማረ ሰው ነው። ሁለተኛ ብዙ ነገር የሰራ ሰው ነው። ከወጣቱ ጋርም ያለውን ችግር ከስር ጀምሮ የሚያቅፍ ነው። ግን ዋናው ቁም ነገሩ ምንድነው? ዶክተር አብይ አሁን ትልቁ ከሳቸው የሚጠበቀው ለነገ ወዲያው ኢትዮጵያ ላይ ጥሩ ብርሃን እንዲታይ ከስር ከመሰረቱ እስከ ወረዳ እስከ ገበሬ ማህበር ተገብቶ ለውጥ መኖር አለበት። ለውጥ ይመጣል ብዬ ተስፋ አደርጋለሁ። ምክንያቱም ትንሽ ያው ወደ ዘመናዊነት እየመጣን ያለን አሁን እንደዚህ ያሉ ምርጫዎች ላይ እየመጣን ከሆነ በጣም ጥሩ ነው። ግን ያው ትልቁ መሰረት አሁን ዶክተር አብይ ብቻ አይደለም ስራውን የሚሰሩት የማህበረሰቡና መንግስት የማህበረሰቡን ችግር የሚያይ ከሆነ አዎ ባንዲ ሲሆን ያው በሂደት ስም ብቻ ሳይሆን አብይ መጣ ኃይለ ማርያም ሄደ ሳይሆን
ህብረተሰቡ ፍትህ፣ እኩልነት፣ መልካም አስተዳደርን አጥብቆ ነው የሚሻው። ያ መልካም ለሚሰራ ድጋፉን ይሰጣል የሚል እምነት ነው ያለኝ። ከህዝቡ ጋር መራመድና ህዝቡም ከሳቸው ጋር ተራምደው ሀገርን ለማሳደግ መስራት ያለባቸው እላለሁ። እንደ ድርጅቱም ትልቅ ነገር ይጠበቅበታል። ያው መሪ ወሳኝ እንደመሆኑ መጠን መሪውም ድርጅቱን በጋራ የህዝቡን ስሜት የህዝቡን ፍላጎት በማዳመጥ አገሪቱ ላይ መልካም ነገር እንዲመጣ በጋራ መስራት አለባቸው ብዬ እጠብቃለሁ። በማስተዋል ነገሮችን ማድረግ ይጠበቅብናል። ያው አንድ ነገር ኢሚዲየት ወዲያው አንድ ውጤት አይመጣም። በጋራ በትዕግስት ሀሳብን በማቅረብ ፍላጎታቸውን ጥያቄያቸውን በአግባቡ ኮሚኒኬት በማድረግ ለሰላም ለጥሩ ውጤትና ለልማት ለሀገር እድገት እያንዳንዱ ዜጋ የራሱን ኃላፊነት መወጣት አለበት ብዬ አስባለሁ። በተያያዘ ዜና የጅማ፣ መቀለ፣ ድሬዳዋና የምስራቅ ጎጃም ነዋሪዎች የኢህአዴግ ምክር ቤት የምርጫ ሂደት የሚደነቅ ነው ብለዋል። አስተያየቶቹ ከየአካባቢው የመንግስት ኮሚኒኬሽን ጉዳይ ጽሕፈት ቤት ደርሶናል፣ እንደሚከተለው ይቀርባል። በተለይ ጥያቄዎቹን በሰላማዊ መንገድ የመፍታት ሂደት ሀገራችን ውስጥ እያበበ እንደመጣ ዲሞክራሲያዊ ስርዓትም እየተሻሻለ እንደመጣ የሚያሳይ ነው። በእኔ እምነት ኢህአዴግን ሊመራ ይችላል ዶክተር አብይን ኢህአዴግ ሲመርጥ እኔ እንደ ትግራይ ክልል ተወላጅ የዶክተር አብይ መመረጥ በደስታ ተቀበለዋለሁ። ዶክተር አብይም የሰላም፣ የፍቅር፣ የአንድነት፣ የብሔር ብሔረሰቦች የልማት መሪ ሆነው እንዲመሩን በተስፋ ጠብቃለሁ። በልምዳቸውም በትምህርት ችሎታቸውም እና ባላቸውም እውቀት የተካኑ በመሆናቸው ይህን የተጀመረ የእድገት ጎዳና ያስቀጥላሉ ብዬ ስለማስብ እሳቸው በመመረጣቸው ደስ ወጣትም ናቸው እና አሪፍ ይሰራሉ ብዬ ኤክስፔክት አደርጋለሁ። ስብሰባ ላይም አሪፍ ገለጻ ሲያደርጉ ነበር እና ደስ ይላል በጣም። የአስራ ዘርግቶ መከታተል የወጣቱን ጥያቄ በአግባቡ ተደራሽ በሆነ መንገድ መመለስ የሚጠበቅበት ይመስለኛል በእኔ እምነት። ቅድሚያ በመመረጣችሁ በጣም ደስተኛ ነኝ። የተሻለ ህብረተሰቡን የሚለውጥ እንትን ይኖራቸዋል ብዬ አስባለሁ። ብዙ ችግር ይፈታል ብዬ ነው የሚጠብቀው በእኔ በኩል። ያው ለወጣቶቹ ስራ አጥነትም ወጣቶቹ የጠየቁትን ነገር በሰላም መልስ ይሰጣል። ጥሩ ነው አብይ። እኔ በጣም ደስ ብሎኛል በእኔ በኩል። የህዝቡን ጥያቄ በአግባቡ የመመለስ የሀገራችን ልማት የማስቀጠል ብዙ ጅምር ስራዎቻችን ሰፊዎች ናቸው እና እነሱን በማስቀጠል የህዝቡን ድምጽ የህዝቡን የሚያቀርበውን ሀሳብ በሙሉ በመቀበል ውጤታማ የማድረግ ምላሽ የመስጠትና ወደ ውጤት የማድረስ ስራ ቢሰሩ ዜጎቿ በፍቅር በሰላም ጥሩ ኑሮ፣ የተደላደለ ኑሮ፣ መካከለኛ ኑሮ ወጣቱ ሳይሳቀቅ ተምሮ ጨርሶ ስራ የሚያገኝበት ሁሉም እንደ ችሎታው የሚሰራበትና የሚኮራበት አገር እንድትሆን አሁን የተደረገው ምርጫ በጣም ጥሩ ነው። በጣም ደስ ብሎኛል። እንዲሁም የባሌ፣ የሐዋሳ፣ ባህር ዳርና ምዕራብ ሸዋ ነዋሪዎችም የምርጫ ሂደቱ ሰላምና አንድነትን ለማጠናከር ድርሻው የጎላ ነው ብለዋል። ከአስተያየቶቹ ከየአካባቢ መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው የደረሰን፣ እንከታተል። የተደረገው ሰላማዊ ምርጫ ትልቅ ደስታ ነው። እንደ ኢትዮጵያዊ እንደ ነዋሪነት እንደ ሐዋሳ ነዋሪነት የተሰራ ሀገሪቱን ካለችበት ችግር ለማውጣት ትልቅ ስራ ይሰራል ብዬ አምናለሁ። በጣም ተደስቻለሁ። የኢትዮጵያ ሕዝብ ለሀገሩ ቀናይ እንደመሆኑ መጠን የኢትዮጵያ ሕዝብ ሀገሩን ወዳጅ እንደመሆኑ መጠን ያለውን ገዢ መንግስት የዚህን የሀገር ወዳድ ሕዝብ ፍላጎቱን ምኞቱን ተከትሎ መሄድ አለበት ብዬ አስባለሁ። የህዝብ ጥያቄ ሰፊ ነው። በእርግጥ በአንድ ጊዜ ሁሉንም ማሻሻል ሁሉንም ነገር መፈጸም አይቻልም። ምክንያቱም ለብዙ ዘመናት ሲከማች የመጣውን ነገር በአንድ ጊዜ ማስወገድ እንደማይቻል ሁላችንም እናውቃለን። ግን ሁላችንም በየአቅጣጫችን በየስራ መስካችን በተሰለፍንበት ሁሉ የሚወጣው መመሪያ ለመተግበር በአንድነት መንቀሳቀስ ይገባናል ብዬ አስባለሁ። ወጣትም እንደመሆኑ መጠን ወደፊት ያለውን ነገር በደንብ አድርጎ ይሰራል ብዬ ገምታለሁኝ። በጣም ደስ ብሎኛል። በጣም ድርጅቱ አዲስ ሊቀመንበር መምረጡ አንደኛ ድርጅቱን የህዳሴ ጉዞ ለማስቀጠል ትልቅ ሮል ይጫወታል፣ ሚና ይጫወታል ብዬ አስባለሁ። ሁለተኛ ደግሞ አዲሱ አመራር
የተጀመረውን የህዳሴ ጉዞ ለማስቀጠል ታድሶውን ለማስቀጠል የጊዜውን የህዝቡን ጥያቄ ለመመለስ አብዛኛው ደግሞ የወጣቱን ጥያቄ በጊዜው ለመመለስ ትልቅ ሮል ይጫወታል ወይም ሚና ይጫወታል ብዬ አስባለሁ። ሄዱ ይሳት ይገማዳ በጣም ነው ደስ ያለኝ። ለሁሉም ብሔር ብሔረሰቦችና ህዝቦች እንዲሁም ለሀገሪቱ ጥሩ እርምጃ እንደሆነ ነው የሚሰማኝ። የዶክተር አብይ መመረጥ እጅግ ጥሩ አድርጌ ነው የገመትኩት። ብዙዎችም ደግሞ በዚህ ዙሪያ ላይ ሲናገሩ እንደሰማሁት በጣም ደስታቸውን ነው እየገለጹ ያሉ። የሚመጣው ጠቅላይ ሚኒስቴር እንደ አሳይመንት ወስዶ ሊሰራቸው የሚችላቸው እጅግ በጣም ብዙ ነገሮች ከህዝብ የተነሱ አሉ። እነዚህን ነገሮች ያው መርጦ መዝኖ ቅድሚያ በመስጠት የትኛውን በቅድሚያ መሄድ አለብን የሚል ነገር አድርጎ ከህዝብ በመመካከር ጥሩ ነገር ይኖራል ብዬ ገምታለሁ። ካፍታ ቆይታ በኋላ መልሰን እንገናኛለን። ጤናስትልኝ እንዴት ነው? ደህና ልብሳለሁ ያለ ነው አላፍሽ ደግሞ ይሄ ነው ታይልስ ህወሓት በጥልቅ ታድሶ የለያቸው ችግሮች ህዝቡን የመፍትሄው አካል በማድረግ ለመፍታት በቁርጠኝነት እየሰራ እንደሚገኝ የድርጅቱ ሊቀመንበርና የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ገለጹ። የክልል መንግስት ያዘጋጀው ህዝባዊ ኮንፈረንስ በመቀለ መካሄድ ጀምሯል። ሙባረክ መሐመድ ተጨማሪ አለው። የህዝባዊ ወያኔ ሓርነት ትግራይ ህወሓት ማዕከላዊ ኮሚቴ ድርጅቱ ባለፉት ዓመታት በክልሉ ብሎም በአገር አቀፍ ደረጃ ባስመዘገባቸው ድሎችና ባጋጠሙ ችግሮች ላይ ጥልቅ ግምገማ ማካሄዱ ይታወሳል። ግምገማውን ተከትሎም በየደረጃው ከአመራሩና አባላቱ ጋር የጥልቅ ተሃድሶ መድረኮችን ሲያካሄድም ቆይቷል። የዚሁ መድረክ አካል የሆነው 2500 የተለያዩ የህብረተሰብ ክፍሎችን ያሳተፈ ህዝባዊ ኮንፈረንስም በመቀሌ ማካሄድ ጀምሯል። ይህ ለሰላም ለልማትና ለዲሞክራሲ በሚል መሪ ቃል መካሄድ የጀመረው ኮንፈረንስ ድርጅቱ በጥልቅ ተሃድሶ የለያቸው ችግሮች ህዝባዊ መሰረት እንዲያገኙና መፍትሄዎቻቸው ላይም ህዝቡ የበኩሉን ድርሻ እንዲወጣ ለማስቻል ነው ያሉት የህወሓት ሊቀመንበርና የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ሎሚ አብዚ ጅመር ዘለው ህዝባዊ ኮንፈረንስ ዛሬ ጀምረው ህዝባዊ ኮንፈረንስ በድርጅታችንና በክልሉ መንግስት የታዩ ችግሮችን በጥልቀት በመፈተሽ ለመታረምና ህዝቡ የሚሰጥና አስተያየት እንደ ግብዓት በመውሰድ ውስጣችንን በመፈተሽ የክልሉ ህዝብ እያነሳው ላሉ ችግሮች አፋጣኝ ምላሽ ለመስጠትና ህዝቡን ተሳታፊ ለማድረግ ነው። የትግራይ ህዝብ እንደከዚህ ቀደሙ ሁሉም የአገሪቱ ህዝቦችን የጋራ አንድነት ለማጠናከርና አንድነቱን የሚሸረሽሩ ተግባራትን ለመከላከልም ከምንጊዜውም በላይ ይሰራልም ያሉት ዶክተር ደብረጽዮን በኮንፈረንሱ ላይ ተሳታፊ የሆኑ የአገሪቱ ብሔር ብሔረሰብና ህዝቦች ተወካዮችም በውይይት መድረኮቹ ላይ የነቃ ተሳትፎ እንዲያደርጉም ዶክተር ደብረጽዮን ጥሪ አቅርበዋል። ለመጀመሪያ ጊዜ ከሁሉ ክልላት ተወከልት ህዝብ ተሳትፎ ተገይረሉ ለመጀመሪያ ጊዜ ከሁሉም ክልሎች የተውጣጡ የብሔር ብሔረሰቦች ተወካዮች በኮንፈረንሱ ተሳታፊ ሆነዋል። እንደዚህ አይነት መድረክ መዘጋጀቱ በህዝቦች መካከል መቀራረብን በመፍጠር አንድነታቸውን እንዲያጠናክሩም የሚረዳ ነው። ተሳታፊዎችን በመድረኩ ላይ አሉ የምትሏቸውን ችግሮችን ከነ መፍትሄዎቻቸው በማቅረብ ተሳትፏችሁ እንድታጎለብቱ ጥሪን አቀርባለሁ። ለአራት ቀናት በሚካሄደው ኮንፈረንስ 400 ከተለያዩ ብሔር ብሔረሰብና ህዝቦች የተወከሉ 2000 የክልሉ ህዝቦች ተወካይና 100 ከክልሉ ውጭ የሚኖሩ የትግራይ ተወላጆች ተወካዮችን ያሳተፈ ነው። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ለተጠናቀረው ዘገባ ሙባረክ መሐመድ መቀለ።
ልጆች ሰላም ለሰው ልጆች ፍቅር ለሰው ልጆች ሰላም በአዲስ አበባ ጠርሙስና ብርጭቆ አክሲዮን ማህበር የሚሰሩ ኮንትራት ሰራተኞች መብትና ጥቅሞቻቸውን እየተከበረ አይደለም ሲሉ ቅሬታቸውን አቀረቡ። ድርጅቱ ይህን በተመለከተ ከሰራተኞች የቀረበ ጥያቄ አለመኖሩን ገልጿል። ሀብታሙ ደባሱ ተጨማሪ አለው። የአዲስ አበባ ጠርሙስና ብርጭቆ አክሲዮን ማህበር ለተለያዩ አገልግሎቶች የሚውሉ ጠርሙሶችን በሁለት ፋብሪካዎች ያመርታል። ይህም ስራ በ750 ቋሚና ጊዜያዊ ሰራተኞች የሚከወን ነው። ይሁን እንጂ ጊዜያዊ ሰራተኞች መብትና ጥቅሞቻችን አልተጠበቀልንም ሲሉ ቅሬታቸውን ለኢቢሲ አቅርበዋል። ፋብሪካ ውስጥ ያለው ይሄንን ጠርሙስ እናነሳለን፣ ቀንም ሌሊትም እንሰራለን። ልጄ አሁን ማታ 2 ሰዓት ተገባን፣ 2 ሰዓት ነው የምንወጣ። ደሞዙ 45 ብር ነው። እሱም ይቆረጣል፣ እሱም በወቅቱ አይከፈለንም። አስበው ይባስ ብሎ ደግሞ ሰርቪስ እንዳይሳፈሩ ኮንትራት ሰራተኛ ሰው አይደለም። እኛ ካልሰራን ቢሮ ቁጭ ብሎ ይጻፋል። ባህልም አናርፍም፣ ቅዳሜም እሁድም አናርፍም። ኦቨርታይም ነጠላ ነው የምንሰራው። ቅዳሜም እሁድም በነጠላ፣ ባህልም ቀን በነጠላ ነው የምንሰራው። ማለት እንደሌላው ቀን ማለት ነው። አይታሰብም ኦቨርታይም። ታመን ራሱ ብንቀር 6 ቀን ወይ 5 ቀን ነው የምንቀጣ። እዚህ ላይ አልባሳት የለንም፣ ማፈኛ የለንም፣ መብታችን የተጠበቀ አይደለም። በጣም ተሰቃይተናል። ደሞዛችን በቂ አይደለም። ደሞዝ ጨምሩልን ብለን ስንጠይቃቸው ካልተሻላችሁ ጥላችሁ መውጣት ትችላላችሁ ይሉናል። ይህንን የሰራተኞች ቅሬታ ድርጅቱ እንደማያውቀው ይገልጻል። እኛ በግልጽ እስከምናውቀው ድረስ ሰራተኛው ይሄ ነው ብሎ የሚያነሳው ጥያቄ የለም። ብዙ ጊዜ የትም ቦታ እንደሚነሳው ከዚህ ከዲቫሉሽን ጋር ተያይዞ ከኑሮ ውድነቱ ጋር ተያይዞ የደሞዝ ጭማሪ የሚጠየቅበት ሁኔታ አለ። ቋሚ ሰራተኛውም ጋር ጊዜያዊ ሰራተኛውም ጋር እንደዚህ አይነት ተመሳሳይ ጥያቄ አለ። ከዛ ግን በተለየ የሚቀርብልን ጥያቄ የለም። 8 ሰዓት የስራ ሰዓት ይሰራሉ። ከዛ ውጭ የሚሰሩበት ሁኔታ ካለ የትፍሳ ክፍያ የምንከፍልበት ነገር ይኖራል። ይሄ ምንም በእንደዚህ መንገድ ነው የምናስተናግደው። ሰራተኞቹ ግን ቅሬታ እያቀረቡ ነው፣ አይከፈለንም ይላሉ። ወይ እንግዲህ እሱን ያቀረቡት ሰራተኛ መነጋገር ይቻላል። ድርጅቱ ይህንን ይበል እንጂ በጊዜያዊነት የሚሰሩ 4 ሰራተኞች ቅሬታችንን በማቅረባችን ከስራ ተሰናብተናል ይላሉ። ስለዚህ እኛ መብታችን ነው ጠየቅነው። የሚታሰብ ይታሰብልን፣ መብታችን ይከበርልን። ያ በላይ የለም እዚህ ቤት እንደው እንትን የለም፣ እንዲ ኃላፊነት የወሰደ የለም፣ ባለቤት የለም። እስከሚያበቃ እስከምንለው ድረስ መብት አላገኘንም እና መብታችን ይከበርልን ብለን ስለጠየቅን ነው ከስራ ተወገድነው። ደሞዝ ጭማሪ አይጨመርልንም ወይ? ምንድነው በ55 እድሜ ልክ 2 ፋብሪካ ነው የምንሰራ ብለን ስንጠይቅ ይሄው ውጡ ብሎ አባረሩ። ከስራ የተባረርኩበት እናንተ ናችሁ፣ እነዚህን ሰራተኞች የረበሻችሁት ነው በማለት ነው ያስወጡን። ያው ሁላችን ነው መብት የጠየቀን እንጂ እና ብቻ አይደለም የጠየቀን። 5 ሰው 4 ሰው አይደለም የጠየቀን፣ ሁላችን ነበር። በስራቸው ደካማ የሆኑ ስነ ምግባር ችግር ያለባቸው በየጊዜው በስራ ላይ በአብዛኛው የማይገኙ በመተም በብቃት የማይሰሩ እንደዚህ አንድ 4 ሰራተኞች እንዲቀነሱ የተደረገበት ሁኔታ አለ። እነዚህ ሰራተኞች ግን መብታቸውን ስለጠየቁ እንደተባረሩ ነው የሚናገሩት። በምንም ተአምር ይሄንን ቼክ ማድረግ ትችላላችሁ፣ ማረጋገጥ ትችላላችሁ። ተመልካቾቻችን ቀደም ሲል ይህን ዜና ያዘጋጀው ሀብታሙ ደባሱ ብዬ ነበረ። ከታላቅ ይቅርታ ጋር ኢዮሞገስ ነው ያዘጋጀው። ወደ ውጭ ዜና በዚሁ አልፋለሁ። በቻይና ድንገተኛ ጉብኝት ያደረጉት የሰሜን ኮሪያ ፕሬዝዳንት ኪም ጆንግ ኡን ከቻይናዎቻቸው ልዩ አቀባበል ተደረገላቸው። ፕሬዝዳንቶቹ ከንግግር ይልቅ በተምሳሌታዊ አነጋገር የጉብኝቱ መልእክት ተለዋውጠዋል ይለናል የአልጀዚራ ዘገባ። ሪፖርተራችን አበራ ቡልቻ ያዘጋጀውን ቢላል ወርቁ ያቀርበዋል። በቻይና ድንገተኛ ጉብኝት እያደረጉ ነው አይደለም በሚል በርካታ የዓለም መገናኛ ብዙሃንን ያወዛገቡት የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን በመጨረሻ የቻይና ጉብኝታቸው ፕሬዝዳንቱ ከቻይናዎቻቸው ጋር በፎቶግራፍና የቴክኖሎጂ አውደ ርዕይ ላይ ታድመው ለመታየት በቅተዋል። ለፕሬዝዳንት ኪም ጆንግ ኡንና ለባለቤታቸው በቻይና ታላቁ የህዝብ አዳራሽ በተካሄደው አቀባበል ላይ የቻይናው ፕሬዝዳንት ሺ ጂንፒንግ
ከባለቤታቸው ጋር ተገኝተዋል። ጉብኝቱን ልዩ የሚያደርገው ግን እንግዳው ፕሬዝዳንት ኪም ጆንግ ኦን የተለመደ ኮሚኒስታዊ አለባበሳቸውን የለበሱ ሲሆን የቻይናዎቻቸው ግን ቀለል ያለ አለባበስን መርጠው ታይተዋል። ከዚህም በተጨማሪ እንግዳው ፕሬዝዳንት ኪም ጆንግ ኦን አንድ አፍታ በኮሪያኛ ሰላምታ ከማቅረባቸው ውጪ ሁለቱም መሪዎች ለመገናኛ ብዙሃን ጉብኝታቸውን በተመለከተ ንግግር አላደረጉም። ለዓመታት ከቀረው ዓለም ጋር ተገልለው የቆዩትን የሰሜን ኮሪያ ፕሬዝዳንት ተቀብለው በማስተናገድ አሁን ካሉት የዓለም መሪዎች የመጀመሪያው የሆኑት የቻይናው ፕሬዝዳንት ሺ ጂንፒንግ ከንግግር ይልቅ በገጽታና ተምሳሌታዊ መልክ የሚፈልጉትን መልእክት ለሰሜን ኮሪያ ማስተላለፍን መርጠዋል። ሺ ጂንፒንግ የሰሜን ኮሪያ አቻቸውን ተቀብለው ማስተናገዳቸው በኒውክለር መርሃ ግብር ልማት ጉዳይ ዝምድናቸው ሻክሮ የነበረውን ሁለቱን ሀገራት ለማቀራረብና በተለይም ቻይና አሁንም ከጎረቤቷ ጋር ጥብቅ ግንኙነትና አጋርነት እንዳላት የሚያረጋግጥ ነው ተብሏል። በሌላ በኩል የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኦን ጉብኝቱን ለምን እንደፈለጉትና በዚህም ምን ቃል እንደተገባላቸው የታወቀ ነገር ባይኖርም ሺ ጂንፒንግ ግን በተለይ ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር በሚገናኙበት ወቅት ይህንን አጋጣሚ በመጠቀም የፕሬዝዳንት ኪም ጆንግ ኦንን የድርድርና ስትራቴጂ የሚለኩበት መድረክ ሳይሆን እንዳልቀረ ተገምቷል። በጉብኝቱ ላይ የቻይናን የቴክኖሎጂ እድገት የሚያሳይ አንድ አውደ ርዕይ የተጎበኘ ሲሆን መልእክቱም ጸባይ ካላችሁ በእንደዚህ አይነት ቴክኖሎጂ ልንደግፋችሁ እንችላለን የሚል አንደምታ አለው ሲሉ የመገናኛ ብዙሃን የታዘቡትን ለመዘገብ ተገደዋል። የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን በበኩላቸው በተለይ የበልግ ወቅት የሚያምር እርሻ ውጤት የሚያሳየውን አውደ ርዕይ ከተመለከቱ በኋላ ጉብኝታችንም እንደዚህ የበልግ እርሻ ጥሩ ውጤት ያፈራል የሚል አጭር ተምሳሌታዊ ንግግር አሰምተዋል። የቻይናቻቸውንም ሰሜን ኮሪያን እንዲጎበኙ ጋብዘዋል ሲል አልጀዚራ ዘግቧል። የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ የሩሲያ ዲፕሎማቶች የማባረር ዘመቻን ተቀላቅለው በድርጅቱ የነበሩ የሩሲያ ዲፕሎማቶችን ቁጥር ከ30 ወደ 20 ዝቅ እንዲል አደረገ። በብሪታንያ ምድር ላይ አባትና ልጅ የተመረዙበት ጉዳይ ኬሚካል የሩሲያ እጅ እንዳለበት ከተረጋገጠ በኋላ የሩሲያን ዲፕሎማቶች የቀነሱት ሀገራት ቁጥር 27 ደርሷል። የሩሲያን ዲፕሎማቶች የቀነሱ ሀገራት ከተለያዩ ሀገራት እንዲወጡ የተደረጉ የሩሲያ ዲፕሎማቶች ቁጥርም ወደ 140 ከፍ ብሏል። ምንም እንኳን ሩሲያ በጉዳዩ ላይ እጇ እንደሌለና ድርጊቱ ለሩሲያ የማይመጥን ነው በማለት ብታሰባብልም የኔቶ ዋና ጸሐፊ ጆን ስቶልተንበርግም ሩሲያ ዓለም እንዳይረጋጋ እያደረገች ያለው ተግባር ዋጋ እንደሚያስከፍላት ልትገነዘብ ይገባል ብለዋል። ይህ እርምጃ ግልጽ የሆነ መልእክትን ያስተላልፋል። የሩሲያ ጸባጫሪነት ዋጋ ያስከፍላል። ሩሲያ ግን የኔቶን ጥምረት በንቀት ነው የተመለከተችው። የሰዓቱ ዜና በቃ። አንተነህ ደግፌ ነኝ። መልካም ምሽት።